ብዙ ሰዎች ከፍተኛ የሆነ ቫይታሚን ዲ እጥረት አላቸው። ታዲያ ይህን ቫይታሚን ዲ እጥረት ለማስተካከል ቫይታሚን ዲን የሚወስዱበት መንገድ ግን ትክክል አይደለም። ቫይታሚን ዲ ሲወስዱ የሚሰሯቸውን ስህተቶች ላይ ዛሬ ትኩረት እናደርጋለን። ሰላም ውድ ተመልካቾቼ በያላችሁበት እንደምን አላችሁ? እድሜ እየጨመረ ሲሄድ በተለይ አጥንት መሳሳት፣ የጡንቻ መቀነስ እንዲሁም ደግሞ ነርቭ ደግሞ ያለውን አጠቃላይ ፋንክሽን የሚቀንስበት ሁኔታ አለ። በተለይ ሴቶች እድሜያቸው ከ50 ዓመት በላይ ከፍ ሲል ደግሞ የኤስትሮጅን መጠን ስለሚቀንስ የአጥንት መሳሳት ያጋጥማቸዋል። በአንጻሩ ደግሞ ወንዶችም ቢሆኑ የቴስቶስትሮን ሆርሞን ስለሚቀንስ እንዲሁ ከአጥንትና ከጡንቻ ጋር የተገናኙ ችግሮች ያጋጥሟቸዋል። ታዲያ በርካታ የሚባሉ እንደውም 50 በመቶ የሚሆኑ ሰዎች ደግሞ የቫይታሚን ዲ እጥረት ይኖራቸዋል። እዚህ ቫይታሚን ዲ እና ካልሲየም ደግሞ አጠቃላይ አጥንትን ለመጠበቅ፣ የጥርስ ጤንነትን ለመጠበቅ፣ የጡንቻዎችን ስራቸውን በሚገባ እንዲያከናውኑና እንዲሁም ደግሞ ነርቭ ተገቢውን ስራ እንዲያከናውን አስፈላጊ ናቸው። ነገር ግን ቫይታሚን ዲን የምትወስዱበት መንገድ ብዙዎቻችሁ ስህተት ሊሆን ይችላል። በዛሬ ቪዲዮ እነዚህን ስህተቶች እንመለከታለን። እንዲሁም ደግሞ እንዴት እነዚህን ስህተቶች ማረም እንደሚገባ የምንነጋገር ይሆናል። በመጀመሪያ ደረጃ ቫይታሚን ዲን በባዶ ሆድ መውሰድ ወይም በውሃ ብቻ መውሰድ ነው። ቫይታሚን ዲ በውሃ ውስጥ የሚሟሟ አይደለም፣ ቅባትነት ባላቸው ምግቦች ውስጥ የሚሟሟ ነው። ስለዚህ ቫይታሚን ዲ በምትወስዱበት ወቅት ቅባትነት ያላቸው ለምሳሌ እንደ ወተት፣ እንቁላል ወይም ደግሞ ኦሊቭ ኦይል የመሳሰሉትን መውሰድ ነው እንጂ በባዶ ሆድ መውሰድ የቫይታሚን ዲ ተገቢውን ስራ እንዳይሰራ ያደርገዋል። ሌላው ቫይታሚን ዲ በምትወስዱበት ጊዜ በብዛት የከፍተኛ ዶዝ ወይም ሜጋ ዶዝ ያለውን መውሰድ ነው። በየሳምንቱ 50,000 ኢንተርናሽናል ዩኒት እንዲወስዱ ይደረጋል። እንግዲህ እንደዚህ አይነት አወሳሰድ አንዳንድ ጊዜ ለኩላሊት ጠጠር ሊያጋልጥ የሚችልበት ሁኔታ ይኖራል። ከዛ ይልቅ በየቀኑ ከ1000 እስከ 4000 ኢንተርናሽናል ዩኒት መውሰድ ነው። ስለዚህ አንዱ ሌላው የሚሰራው ደግሞ ከፍተኛ የሆነ ዶዝ 50,000 ዩኒት በየሳምንቱ መውሰድና ያንን ደግሞ ክትትል አለማድረግ። አንዳንድ ሰዎች የቫይታሚን ዲ እጥረት አለብን ተብሏል ተብሎ አመቱን ሙሉ እንዲሁ ዝም ብሎ ቫይታሚን ዲ የሚወስዱ ሰዎች አጋጥሞኛል። በዚህ ምክንያት እንግዲህ የቫይታሚን ዲ መጠናቸው በጣም ከፍ ይላል። ይሄ ሁኔታ ደግሞ ለኩላሊት ጠጠር ሊያጋልጥ የሚችልበት ሁኔታ ይኖራል። ከዛም ሳልፍ ደግሞ የቫይታሚን ዲ መጠኑ ከፍ ባለ ቁጥር ሌሎች ሊያመጣቸው የሚችላቸው ችግሮች ይኖራል። ሌላውና በአብዛኛው ሰዎች የሚሰሩት ስህተት ግን ቫይታሚን ዲ ብቻውን መውሰድ ነው። እንግዲህ ቫይታሚን ዲ፣ ማግኒዥየም፣ ካልሲየም፣ ቫይታሚን ኬቱ የሚባሉ ኤሌመንቶች ወይም እንደዚህ ማዕድናት አጥንትን ለመጠበቅ የአጥንትንና የጥርስን ጥንካሬ ለመጠበቅ ወሳኝ ናቸው። እንዲሁም ደግሞ ጡንቻ የተገቢውን ስራ እንዲሰራ ነርቭ በአግባቡ እንዲያከናውን ቫይታሚን ዲ አንጀት ካልሲየምን እንዲመጥ የሚደረግ ነው። ስለዚህ ካልሲየም ነው ዋናው ለአጥንትም ሆነ ለጥርስ ወይም ደግሞ ለጡንቻ ጥንካሬ ግንባታውን ስራ የሚሰራው። ሌላው ከቫይታሚን ዲ ጋር መውሰድ የሚጠበቅባችሁ ነገር ካልሲየም ነው ማለት ነው። ቫይታሚን ዲ ካልሲየምን ከአንጀት መጥቶ ወደ አጥንትና ወደ ጥርስ እንዲሁም ደግሞ የጡንቻችሁን የነርቭ ጤንነታችሁን ለመጠበቅ አስፈላጊውን አገልግሎት ይሰጣል። ስለዚህ ቫይታሚን ዲ ብቻውን ከመውሰድ ከካልሲየም ጋር መውሰድ ወሳኝ ይሆናል። ሌላው ከቫይታሚን ዲ ጋር ልትወስዱት የሚገባው ነገር ደግሞ ማግኒዥየም ቫይታሚን ዲ ተገቢውን ስራ እንዲሰራ አክቲቬት በማድረግ የሚታወቅ ነው። አንዳንድ ሰዎች ላይ ማግኒዥየም እጥረት ይኖራቸዋል። የማግኒዥየም እጥረት እያለ ቫይታሚን ዲ ማስተካከል አስቸጋሪ ይሆናል፣ ካልሲየምንም ማስተካከል አስቸጋሪ ይሆናል። ስለዚህ ማግኒዥየም አብሮ መውሰድ ሊያስፈልግ ይችላል። እንዳውም ምርመራ ሲደረግ ሙሉ የሆነ ምርመራ ማድረግ በጣም ወሳኝ ነው። ማግኒዥየም ምን ያህል መጠን ያለው፣ ካልሲየም ምን ያህል መጠን ያለው፣ ቫይታሚን ዲ ምን ያህል መጠን ያለው። አንዱ ካነሰ ለምሳሌ ቫይታሚን ዲ እጥረት ያለ ሰው ካልሲየም የቱንም ያህል ቢወስድ ላይስተካከል ይችላል። ካልሲየም እጥረት እያለ የቱንም ያህል ቫይታሚን ዲ ቢወስድ ላይስተካከል ይችላል። እንዲሁም ደግሞ የማግኒዥየም ችግር ካለም ደግሞ እንዲሁ የሚፈለገው ውጤት ላይመጣ ይችላል። ስለዚህ እድሜ ከፍ እያለ ሲሄድ ጥንካሬን ጠብቆ ለመቀጠል እነዚህ የማግኒዥየም፣ የካልሲየም፣ የቫይታሚን ዲ የምንላቸው በጣም ወሳኝ ናቸው። ስለዚህ ቫይታሚን ዲ ብቻውን ከመውሰድ ከካልሲየም ጋር ከማግኒዥየም ጋር አብሮ መውሰድ እጅግ በጣም ወሳኝ ይሆናል። ሌላው አብራችሁ መውሰድ ያለባችሁ ደግሞ ቫይታሚን ኬቱ የሚባል ነው። ኬቱ የምንለው ደግሞ ትልቁ ጥቅሙ ካልሲየምን ከደም ስር ወስዶ ወደ አጥንት እንዲገባ ያደርገዋል። ብዙ ጊዜ ካልሲየምን ብቻ ስንወስድ ቫይታሚን ኬቱ ከሌለው አንዳንድ ጊዜ በደም ስር ውስጥ የመከማቸት እድል ሊኖረው ይችላል። ይህንን የተሻለ
አጥንታችን ውስጥ እንዲገባ የሚያደርገው ደግሞ ቫይታሚን ኬቱ ነው። ስለዚህ ሳፕሊመንቶቹ በሚሸጡበት ጊዜ ቫይታሚን ዲ ዊዝ ካልሲየም ኬቱ በሚል ይሸጣል ማለት ነው። ከዛ ላይ ማግኒዥየም ስትጨምሩበት በጣም ውጤታማ ያደርጋቸዋል። ሌላው ካልሲየምን ምን አይነት ካልሲየም እንምረጥ ከተባለ ካልሲየም በካልሲየም ካርቦኔት መልክ አለ፣ በካልሲየም ሲትሬት መልክ አለ። በካልሲየም ካርቦኔት መልክ ያለው ሞር ጠጠር እንዲፈጠር የማድረግ ችግር ይኖረዋል። ስለዚህ ካልሲየም ሲትሬት የሚባለውን ይዘት ያለው በውስጡ ቫይታሚን ኬቱ እና ዲ3 ያለው መግዛት በጣም ምርጥ ነው። ከዚህ ጋራ ደግሞ ማግኒዥየምን አክላችሁ ስትወስዱ በእርግጥም አጥንታችሁን ጤንነቱ የተጠበቀ ጥንካሬውን ጠብቆ እንዲቀጥል ታደርጋላችሁ። እንዲሁም የነርቭና የጡንቻ ስርዓቶችን በተገቢው መንገድ እንዲሰሩ ያደርጋል። በተለይ እድሜ ከፍ ላሉ ሰዎች ጥንካሬያቸውን ጠብቀው ለመቀጠል ይረዳቸዋል። ቫይታሚን ዲ ከአሳ ልናገኝ እንችላለን፣ ከእንቁላል የሰርዲን ምናምን ከምንላቸው ማግኘት ይቻላል። እንዲሁም ደግሞ ከፀሐይ ብርሃን የምናገኘው ይሆናል። ካልሲየምን ደግሞ ከወተትና ወተት ተዋጽኦዎች በምግብ መልክ የምናገኛቸው ይሆናል። ከምግብ ብቻ የምናገኘው በቂ አይሆንም ማለት ነው እና ብዙ ሰው ምርመራ በሚደረግበት ጊዜ እጥረት ይኖረዋል። ወደ ተመልካቾች እንግዲህ በዛሬ ቪዲዮ ይህን የማቀርብላችሁ ምንድነው በጣም ብዙ ሰዎች ቫይታሚን ዲ ይወስዳሉ፣ ግን የሚወስዱበት መንገድ በጣም የተሳሳተ ነው። አንዳንድ ሰዎች ቫይታሚን ዲ በባዶ ሆድ ይወስዳሉ። ይሄ ትክክል አይደለም። ቅባትነት ካላቸው ምግቦች በተለይ ጤናማ ቅባትነት ካላቸው ምግቦች ጋር አብረው መውሰድ አለባቸው። ሌላው ቫይታሚን ዲ ብቻውን መውሰድ ስህተት ነው። ቫይታሚን ዲ ሌሎች ያስፈልጉታል እንደ ካልሲየም የመሳሰሉት። ስለዚህ ቫይታሚን ዲ እንደ ትራንስፖርተር ወይም ደግሞ ካልሲየምን ከአንጀት መጥቶ ወደ አጥንት እንዲገባ ሌሎች እንደ ቫይታሚን ኬቱ እና ማግኒዥየም ደግሞ ሚኒራሎች ወይም ማዕድናት አብረውት የሚሰሩት ስለሆነ በዚህ አይነት መልኩ መውሰድ ያስፈልጋል። እንግዲህ ይህንን ዕለት ዕለት በምሰራበት ወቅት ስለማይነው ቫይታሚን ዲ ወስዳለ ይላሉ። ቫይታሚን ዲ ብቻውን ነው የሚወስዱት። ነገር ግን ቫይታሚን ዲ ለምንድን ነው ቶሎ ከፍ የማይለው የማይስተካከለው የሚሉት በእነዚህ ችግሮች ምክንያት ሊሆን ስለሚችል ይህ ለእናንተ ሊጠቅም የሚችል መረጃ ነው ብዬ ነው ያቀረብኩት። ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ የሚጠቅም መረጃ እንዲደርሳቸው በማድረግ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።